ከዚህ ትሄጃለሽ ብሎ በመናገር እንግዲህ ያኔት እህቱ ያለችበትን ቦታ እንድትናገር አድርጓት ነበረ። ያኔትም እውነትም ይለቀኛል ብላ ስላሰበች ከምታውቀው ሚስጥር ምናልባትም ትንሹ ነው ብላ የምታስበውን ነገር ተናግራ ነበረ። ይህም እህቱ የት እንዳለች ነበር እና ማን እንደያዛት ነበር የነገረችው። ቃልም እንግዲህ በፍጥነት እሷ ወዳለችው ቦታ በመሄድ እህቱን አስለቅቆ እለቱን ወደ ቤት እንድትመለስ አድርጓታል። ያኔትን እንግዲህ ከዚህ በኋላ አትለቀኝም ወይ ስትለው እንዳታስቢው ገና እያንዳንዱን ነገር በደንብ ሳትናገሪ ከዚህ ለመውጣት እንዳታስቢው ብሎ መልሶላት ነበረ ማለት ነው። እንግዲህ ያኔትም በመናገሯ በጣም እየተጸጸተች ነበረ። እንዴት እንደዚህ እንደማይለቀኝ እያወቅኩ እንዴት እነግረዋለሁኝ እያለች እየተናደደች ነበረ ማለት ነው። ያናደዳት እንግዲህ ሀኒ በደንብ ሳትሰቃይ መለቀቋና ምናልባትም ደግሞ ሚስጥር አወጣሽ ብለው ሌሎቹ ሰዎች ጉዳት እንዳያደርሱባት በማሰብ ነበረ። ቃል ግን እለቱኑ እህቱን ወደ ቤት አስመልሷታል ማለት ነው። እንግዲህ ለመጀመሪያ ጊዜ ወደ ቤት ከተመለሰች በኋላ ስልክ እየደወለላት ናታን ነበረ። እሷም ስልኬ ገና ተመከፈቱ ማን ነው የሚደውለው ብላ ስታነሳው ናታን ነበረ ማለት ነው። እንግዲህ በቴክስት ያወራችው ነገር ግን የማታውቀው ሰው ነበረ። ናታን እንግዲህ እለት እለት ቅናቱ እየጨመረ እና ይበልጥ ደግሞ ወደ ቃል እህት ወይም ሀኒ እንዲቀርብ እያደረገችው ነው ኤፍራታ። እንግዲህ እሷ ጥሩና መልካም ነገር ያደረገች መስሏት ከዚህ ጋር በመተባበር እና አንድ ላይ በመሆን ናታንን ለመበቀል ነበር የፈለጉት። ነገር ግን እሱ ደግሞ ንዴቱ እለት ከእለት እየጨመረ እቤት ውስጥ ናታንና ኤፍራታ ምንም አይነት ሰላም ነገር የላቸውም። እንግዲህ ቤትም ውስጥ ምግብ አብስሎ መብላት እራሱ ጀምሯል ማለት ነው። ኤፍራታም ከዚህ በኋላም ቀጥልበት እያለች የባሰ ንዴቱን ሲጨምርበት ነበረ። እሱም እንግዲህ የኔ ጨረቃ ማለትን ትቶ ኤፍራታ በጣም ጥሩ ነገር እያደረግሽ ነው ቀጥይበት እያለ ከፊቷ ምግቡን ይዞ ነበረ ተንስቶ የሄደው። እንግዲህ ናታን እዛ ጋር የሚያሳየው በጣም እንደተናደደ እና በኤፍራታ እንደተበሳጨባት ነው። ወዲያውኑ ስልኩን አውጥቶ ነበር ወደ ሀኒ የደወለው። ሀኒን እንግዲህ እንደ ስልኩን እንዳነሳችለት ለምን ጠፋሽ እና መገናኘት እንችላለን ወይ ብሎ ነበረ የጠየቃት ማለት ነው። እሷም ግን ድጋሚ እንዳይደውልላት እና እንደዚሁም ማግኘት እንደማትፈልግ ስትነግረው እንግዲህ ቃል ደግሞ ማን ነው የደወለልሽ እያለ በመሀል ድምፁን ሲያሰማ አይ ወንድሜ ምንም አይደለም እያለች ስትመልስ ነበር። አይ ቤተሰብ ጋር ከሆንሽ በኋላ ደውላለሁ ብሎ ናታን ስልኩን ይዘጋዋል ማለት ነው። እንግዲህ ናታን አሁን ላይ የቃልን እህት በደንብ ቀርቦ እንግዲህ እሱ ፍቅረኛው እንደሆነች ነው የሚያስበው። በደንብ ቀርቦ ኤፍራታን በድጋሚ በምላሹ ማናደድ እና ቃልን ደግሞ በተቃራኒው መበቀል ነው የሚፈልገው ማለት ነው። ይህንን ነገር ደግሞ በቶሎ ማሳካት ስላለበት እንግዲህ ሀኒ ጋር በጣም በተደጋጋሚ በመደወል እና በቴክስት በማጨናነቅ እንድታገኘው አድርጓታል ማለት ነው። ቃል ስልኩን አውርተው ከጨረሱ በኋላ ቆይ ማን ነው የሚደውልልሽ የወንድ ጓደኛ ያሽ እንዴ ምናምን እያለ እህቱን ይጠይቃታል ማለት ነው። እንግዲህ ሀኒም አረ እንደዛ የሚባል ነገር የለም እኔ ማን እንደሆነ አላውቅም፣ ግን ከቅርብ ጊዜ ጀምሮ በጣም በስልኬ ላይ በተደጋጋሚ ይደውላል ብላ የተፈጠረውን ነገር ለወንድሟ ትነግረዋለች ማለት ነው። እንግዲህ ቃልና እህቱ በመገናኘታቸው በጣም ብዙ ሰው ደስ ብሎታል። ፍቅራቸውን ደግሞ በጣም የሚያስቀና ነበረ። እንግዲህ ሀኒ ካንተ ከለይቼ ስኖር የእውነት የምሞት እየመሰለኝ ሁላ ነበር፣ በጣም ፈርቼ ነበር እያለችው ነበረ ማለት ነው። ቃልም እንዳያችሁት እህቱን ለማስመለስ ያልከፈለው ዋጋ የለም። ቃል እንግዲህ በጣም ኃይለኛ እና ምን አይነት ኃይል እንዳለው እዚህ ጋር ማየት ይቻላል ማለት ነው። እንግዲህ ሶስቱንም አንድ ቤት በማድረግ እውነቱን እንዲናገሩ እያደረጋቸው ነው ማለት ነው። እንግዲህ ሶስቱም አንድ ክፍል ነበር እየተዘጋባቸው፣ ነገር ግን አሁን ሶስቱም መስማማት ስላልቻሉ እያንዳንዳቸውን ለየብቻቸው በማድረግ ያኔትን ባያችሁት መልኩ አናዟታል ማለት ነው። አሁን ደግሞ የልጁን አድራሻ የት እንደሆነ ትናገሪያለሽ፣ ከዛ በኋላ ከዚህ ትወጫለሽ እያለ ያኔት ሁሉንም ነገር እንድትናገር እያደረጋት ነው። ያኔት በጣም ሴቃዊ እየበዛባት እና እየበረታባት ስለሆነ ያላት አማራጭ እውነቱን መናገር እና ከቃል እጅ ነፃ መውጣት ነው ያላት አማራጭ ማለት ነው። እና በምላሹ ደግሞ እሷ እንደምትበቀለው ነው እና ለአሁኑ ግን እውነቱን ተናግራ እሷ በኋላ እንደምትበቀለው አስባ ነው እየተናገረችው። ነገር ግን ቃል እንደዚህ በዋዛ የሚገኝ አይነት ሰው አይደለም።
ሀኒም እንግዲህ እሷ ወደ ቤት ተመልሳ ከመጣች በኋላ ሀሳቧ ሁሉ ስለዛ ህፃን ልጅ ሆኗል ማለት ነው። እኔን ያገዙት ሰዎች እንዴት እሱን ሊይዙት ቻሉ? በጣም እኮ ህፃን ነው፣ ደግሞ እኔን በጣም ሲያሰቃዩኝ ነበረ፣ እሱንም እንደዚህ ያሰቃዩት ይሆን እያለች ስለ ህፃኑ በጣም እያሰበች ነበረ ማለት ነው። እና ቃል ምንም ብሎ ምንም ህፃኑን ልጅ ማስመለስ እንዳለበት እና ለቤተሰቦቹ መስጠት እንዳለበት ነበር ስትናገር የነበረው ማለት ነው። ሀኒም እንግዲህ በተደጋጋሚ ወንድሟን እኔን የያዙኝ ሰዎች እነማን ናቸው? ጠላቶችን ለጥንቃቄ ያክል ማወቅ ይኖርብኛል ብላ በጣም አስጨንቀው ነበረ ማለት ነው። በዛን ሰዓት እንግዲህ የተናገረው ቃል የነፂ ቤተሰቦች እንደሆኑ እና እነሱ ቤት የነበረችው እብዷ ሴትዮ እንደሆነች ነው የነገራት ማለት ነው። ነገር ግን ሴትየዋ እብድ ሳትሆን ሙሉ ጤነኛ እንደሆነች እያስመሰለች እንደሆነ በደንብ ይነግራታል ማለት ነው። ስለዚህ እነዚህ ሁሉንም ነገር ያውቃሉ ማለት ነው ብላ ስትለው አይ እነሱ ምንም የሚያውቁት ነገር የለም፣ እሷ ከዛ ቤተሰብ ጋር ምንም የሚያገናኛት ነገር ወይም ደግሞ ሰላም ያላት አይመስለኝም። የእሱን ህፃኑን ይዛ እኮ ገንዘብ ከኔ ለመቀበል ነው እየሞከረች ያለችው እያለ ሀኒ የተፈጠረውን ነገር ሁሉ ይነግራታል ማለት ነው። እንግዲህ ፂም እንዲገናኙ ደውላላት ነበረ እና ይህን ሰሞን የት ጠፍተሽ ነው ቆይ ምናምን እያለች ስትጠይቃት ታግታ እንደነበር ስትነግራት ፂ ደግሞ ጭራሽ እውነት አልመሰላትም ማለት ነው። እያስመሰለች እና ዋሽታ እንደሆነ ነው የተረዳችው። እንግዲህ እሷ የሚያሰበችው ወንድሟን የሆነ ነገር እሷን የቀረበቻት ወንድሟን ለማግኘት ብላ እንደሆነ ነው እያሰበች ያለችው ማለት ነው። እንግዲህ ናታን እንደዚህ አይነት ሰው እንዳልሆነ እና በጭራሽ ከኤፍራታ ውጭ ሌላ ሴት ሊያይ አይችልም ብላ ስለምታስብ እሷ የሆነ ነገር ፈልጋ ካልቀረበችው በስተቀር እና ካላስቸገረችው በስተቀር እሷን በጭራሽ ሊያወራትም ሆነ ሊቀርባት አይችልም ብላ ስለምታስብ ፂ እንግዲህ ሀኔት ለተንኮል እንደቀረበቻት አድርጋ ስለተረዳቻት ታግቼ ነበር ስትላት ምንም አላመነቻትም ማለት ነው። እቤትሽም ልምጣ ስትላት ሀኒ ደግሞ አይ ቤቴ መምጣታችም ስትላት የሆነ ጥርጣሬዋ የባሰ ጨምሮባታል ማለት ነው። ፂ ቃልና ሀኒ እህትና ወንድም እንደሆኑ ወይም ደግሞ ከዛ በፊት እሷ ካስተዋወቃቻቸው በፊት እንደሚተዋወቁ ብታውቅ ደግሞ የባሰ ሁለቱም እንግዲህ ቃልም ኤፍራታን ሀኒም ደግሞ ናታን ለተንኮል ወይም ደግሞ ለሆነ ነገር እንደቀረቧቸው በደንብ ጥርጣሬዋ የባሰ ይጨምር ነበር። ግን እሷ እንዳስተዋወቀቻቸው ስለሆነ የምታውቀው ስለ ቃልና ስለ ሀኒ ምንም የምታውቀው ነገር የለም ማለት ነው። ነገር ግን ሀኒን ከበፊቱ በበለጠ እየቀረበች ስለ እሷ ማንነት በደንብ ለማጣራት ትሞክራለች ማለት ነው። ምናልባት እንግዲህ በዚህ ሙከራዋ እህትና ወንድም እንደሆኑ ልትደርስበትም ትችል ይሆናል። ሌላው ደግሞ አሁን ላይ ዳጊ ወደ ቤት ተመልሷል ማለት ነው። እንግዲህ በጣም ገኒ እየተነዛነዘችው ነበረ ናታንም እንግዲህ የገኒ ጭቅጨቃ ሲበዛበት ዳጊን ከእስር ቤት አስፈትቶ ወደ ቤቱ መልሶታል ማለት ነው። ዳጊ እንግዲህ ከበፊቱ በጣም ለየት ያለ ጸባይ ያለው ልጅ ሆኗል ማለት ነው። እዛ ቤት በጣም አስቸጋሪ የሚባለው ዳጊ ነበር። በፊት በጣም ጨዋና አስተዋይ ልጅ ነበረ። አሁን ግን ለእናቱም ሆነ ለማንም ሰው ክብር የሌለው ሰው፣ የሚያደርገውን በደንብ የማያውቅ ልጅ ሆኗል ማለት ነው። እንግዲህ እንደዚህ እንዲሆን ያደረገው ነገር ምንድን ነው? ምናልባትም ደግሞ እንግዲህ ሰዎች እነሱ መልካም እየሆኑላቸው ሳለ ነገር ግን ለነሱ እነሱን የሚቀርቧቸው ሰዎች ሁሉ እንዳለ ሙሉ ቤተሰቡን የሚቀርቡት ሰው ሁሉ መጥፎና ክፉ ሰው እንደሆነ በተደጋጋሚ ስላየ ምናልባት ለሰው መልካም መሆን ምንም አይነት ጥቅም የለውም ብሎ ምናልባት እንግዲህ ለሰው ያለው አመለካከት ተቀይሮ ወደ እንደዚህ አይነት ባህሪ እየመጣ ይመስለኛል ማለት ነው። ሉሊትን ከዛ ቤት የሆነ ሰው አንጠልጥሎ ወስዷታል እያለች ለናታን ስትነግረው እንግዲህ ማንነቱን ተጠየቃት በኋላ ዳጊ የሆነ ቀይ ልጅ ፂማም ነው ስትለው ባንዴ የነበረ ያወቀው ማለት ነው። ከዚህ ቀደምም ሉሊትና ቃል ሲጨቃጨቁና የኤፍራታ ልጅ በህይወት እንዳለ ሲያወሩ ሰምቶ ነበረ ማለት ነው። እና ራሱ ነው እያለ ከራሱ ጋር ሲነጋገር ነበር። ገኒ ግን ምንድን ነው የምትለው? ታውቀዋለህ እንዴ? ያላቸው ግንኙነት ምንድን ነው ብላ ስትጠይቀው ምንም እንደማያውቅ ነው ያስመሰለው ማለት ነው። ዳጊ ግን አሁን ላይ የሆነ ነገር ለማድረግ ያሰበ ይመስላል። ምናልባትም ቃል ማን ነው የሚለውን ነገር በጎን ለማጣራት ወይም ደግሞ ቃል ሉሊትን እንዲለቃት በማስፈራራት ወይም ያለውን ሚስጥር ለሁሉም ቤተሰብ እናገራለሁኝ አልዛ ሉሊትን ልቀቃት የሚል ይመስለኛል። ምክንያቱም ሉሊት እና ዳጊ ከበፊቱ በጣም ከእሷ ጋር ስሬስ ናቸው፣ ወይም ትንሽ መግባባት የሚችሉት ከሉሊት ጋር ነው ማለት ነው። ሁለቱም የየራሳቸው ሚስጥር ቢኖራቸውም
ነገር ግን ከሌሎቹ ሰዎች ይልቅ ከሉሊት ጋር ያለው ቀረቤታ በተሻለ ሁኔታ የበለጠ ነው። ምናልባት ሉሊትን ዳጊ ቃል እንዲለቃት ያስፈራራው ይሆናል ማለት ነው። ውድ የሐረግ ድራማ ተከታታዮች እንግዲህ ፂና አቤልም እንዳያችሁት በጣም ጸብ ውስጥ ነው ያሉት። እንግዲህ አቤል ከፂ በጭራሽ ያልጠበቀውን እና ያላሰበውን ነገር ሰምቷል። ልታስረዳውን ብትሞክር እሱ ግን ሊረዳት ፈቃደኛ አልነበረም። ነገር ግን ፂ ደግሞ ከቋሚ ምንም ቢሆን ዝንፍ አልልም፣ በኋላ እውነቱን ስትረዳኝ ይቅርታ ትጠይቀኛለህ ብላ የጀመረችውን ስራ መጨረስ እንዳለባት በራሷ ወስናለች ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ በጣም ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ይብዛ።